ባለፈው ጊዜ ወንጌል የማሰራጨቱ ኃላፊነት የምዕመናን ሁሉ እንደነበረ ተነጋግረናል። ስለዚህ ማንም ከዚህ አገልግሎት ወደ ኋላ ሊል እንደማይችል የሁሉ ኃላፊነት እንደሆነ ጌታ ነፃ ሲያወጣን ይህንን ወንጌል መናገር እንዳለብን ተነጋግረናል። ሐዋርያ ጳውሎስ መጀመሪያ አሳዳጅ፣ ቀናኢ ሃይማኖተኛ ስለነበረ መልካም ያደረገ መስሎት ቤተ ክርስቲያንን፣ አገልጋዮችን የሚያሳድድ ነበረ። ነገር ግን በብዙ ኃይልና ብርታት ፓስፖርት አውጥቶ ቪዛ አስመትቶ ክርስቲያኖችን ለማሳደድ ሲሄድ ጌታችን ኢየሱስ ክርስቶስ በመንገድ በደማስቆ መንገድ ላይ እንደተገናኘውና እንዳቆመው ከዛም በከፍተኛ ኃይል እንደተገለጠ ጌታ ኢየሱስ ክርስቶስ ለእርሱ እንመለከታለን። በዛም ጊዜ ሳኦል ሳኦል ለምን ታሳድደኛለህ ሲል አንተ ማነህ ሲለው አንተ የምታሳድደኝ ኢየሱስ ነኝ አለው እና በዛ ላይ ከተገናኘው በኋላ የጌታን ኃይል ከተረዳ በኋላ የወንጌሉን ኃይል ከተረዳ በኋላ ሐዋርያ ጳውሎስ ለትልቅ ኃላፊነት እንደተጠራ ሕይወቱ እንደተለወጠ እንመለከታለን። ከዛ በኋላ ሐዋርያ ጳውሎስ ስለ ወንጌል ሲናገር በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ወንጌል ባልሰብክ ወዮልኝ ይላል። ወንጌል ባልሰብክ ወዮልኝ። ወንጌል ለመስበክ የተለወጠ ሕይወት ያስፈልጋል። ስለዚህ ወንጌል ለመመስከር ለማሰራጨት የተዘጋጁ ሰዎች የሚፈለግባቸው ነገር አለ። እነዚህ የሚፈለግባቸው ነገሮች ዛሬ እንመለከታለን። እግዚአብሔር እንዲረዳን እንጸልይ። ጌታ ሆይ ቃልህን እንድናሰራጭ አንተ ትፈልጋለህ። ስናሰራጭ ደግሞ ጌታ ሆይ ምን አይነት ሰዎች መሆን እንደሚገባም ቃልህ ያስተምራል። ቃልህ እንደሚያስተምረው ሆነን እንድንገኝ ጸጋህን፣ ኃይልህን፣ ጥበብን አብዛልን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። ስለዚህ ቃሉን የሚያሰራጩ ሰዎች የሚፈለግባቸው የሚጠበቅባቸው ነገሮች አሉ። በአንደኛ ደረጃ ለሕይወታቸውና ለትምህርታቸው የሚጠነቀቁ መሆን አለባቸው። ይህ ቃል በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ተጽፎ እናገኘዋለን። ሐዋርያ ጳውሎስ ለጢሞቴዎስ ለልጁ ለመንፈሳዊ ልጁ ሲጽፍ እንዲህ ይላል፣ ለሕይወትህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህም ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ለትምህርትህና ለሕይወትህ ተጠንቀቅ። ትምህርት ኖሮ ሕይወት ከሌለ፣ ሕይወት ኖሮ ትምህርት ከሌለ የሚጣጣም ነገር አይደለም። ስለዚህ አንድ አገልጋይ፣ አንድ መስካሪ፣ የኢየሱስ ክርስቶስ ደቀ መዝሙር የሆነ ለሕይወቱና ለትምህርቱ የሚጠነቀቅ መሆን አለበት። ይህ በቃሉ ላይ ተጽፏል። ሕይወቱ የተበላሸ ከሆነ፣ በሕይወቱ ወንጌል የማይመሰከር ከሆነ፣ በአካሄዱ ወንጌል የማይመሰከር ከሆነ፣ በአንደበቱ ወንጌል የማይመሰከር ከሆነ ለወንጌል እንቅፋት ይሆናል። ስለዚህ ሕይወታችን የተስተካከለ እንዲሆን ያስፈልጋል። በእርግጥ በራሳችን ማስተካከል አንችልም። የሚያስተካክል ቃል ተሰጥቶናል።
የሚያስተካክለን ጌታ አለ። መትጋት አለብን፣ መጸለይ አለብን። ያልሞተ ሥጋ ተሸክመን ነው የምንሄደው። ከመስቀል ማውረድ የለብንም። እዛው እንደተሰቀለ ማቆየት አለብንም። ጊዜ መስጠት የለብንም። ለክርስቲያኖች የተሰጠው ጠባብ መንገድ ነው። ስለዚህ ሕይወት በዚህ አይነት ሁኔታም እግዚአብሔር እንዲመራልን መትጋት አለብን። ይህን የሚሰጥ ጌታ አለን። የዘራነውን፣ የተናገርነውን፣ የመሰከርነውን የሚያበላሽ ሕይወት እንዲኖረን አያስፈልግም። በአስተማርነው በተናገርነው የምንኖር ሰዎች መሆን አለብን። ለሌሎች አርአያ መሆን አለብን። ጠጪ ብለን የምንቃወም ከሆነ እኛ ጠጪ መሆን የለብንም። ውሸታም ብለን የምንቃወም ከሆነ እኛ ውሸታም መሆን የለብንም። ዘራፊን የምንቃወም ከሆነ እኛ ዘራፊ መሆን የለብንም። ሙስና የምንጠላ ከሆነ እኛ ሙሰኞች መሆን የለብንም። በተናገረን በእግዚአብሔር ቃል ጸንተን መኖር አለብን። ለሕይወታችንና ለትምህርታችን መጠንቀቅ አለብን። ሌላው ደግሞ የወንጌል አገልጋይ መስካሪ የፍቅር ሰው መሆን አለበት። በገላትያ 5 ከቁጥር 22 እስከ 23 ከመንፈስ ቅዱስ ፍሬዎች አንዱ ፍቅር ነው። ሐዋርያ ጳውሎስ በቆሮንቶስ ሰዎች ያጣው ይህንን ፍቅር ነው። ሁሉ ነገር አላችሁ፣ ግን ይህ ፍቅር የላችሁ። ለእርስ በርሳችሁ ይህን ፍቅር አታሳዩም። እኔ ገሌ ነኝ፣ እኔ ገሌ ነኝ ትላለህ። የፍቅር ሰው መሆን አለብን። ወንጌል በፍቅር እንጂ በዱላ አይደለም፣ በሳንጃ አይደለም፣ በኃይል አይደለም። ከሁሉ አስቀድሞ ክርስቶስን የምንወድ መሆን አለብን። በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ጴጥሮስ አገልግሎት ከመቀበሉ በፊት ጌታ ኢየሱስ ክርስቶስ 3 ጊዜ ትወደኛለህን? ትወደኛለህን? ትወደኛለህን ብሎ ጠይቆታል። የመጀመሪያው መልስ ትወደኛለህ ሲል አዎ ሲል ግልገሎቼን አሰማራ። በሁለተኛ ትወደኛለህ አዎ ሲል ጠቦቶቼን አሰማራ። በሶስተኛ ትወደኛለህ ስል እንደምወድህ አንተ ታውቃለህ ካለ በኋላ በጎቼን አሰማራ አለ። የእግዚአብሔርን ሥራ የጌታ ኢየሱስ ክርስቶስን ሥራ ለመስራት ክርስቶስን የምንወድ ሰዎች መሆን አለብን። እሱን ሳንወድ የእሱ ፍቅር ሳይኖረን ወደ አገልግሎት መሰማራት አንችልም። ለዚህ ነው ጌታ ኢየሱስ ክርስቶስ 3 ጊዜ ጴጥሮስን ከጠየቀው በኋላ የአገልግሎቱን ስልጣን ሰጠው። ላልዳኑ ሰዎች ግድ የሚለው ወይም የፍቅር ሰው መሆን አለብን። ጌታ ኢየሱስ ክርስቶስ ላልዳኑ ሰዎች ፍቅር ነበረው። በማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 38 ይህንን እናያለን። ጌታ ኢየሱስ ክርስቶስ ወደ ጠፉት ሰዎች መንደር፣ ከተማ፣ ምኩራብ ይሄድ ነበረ። በዛም ይፈውስ ያድን ነበረ። ከአጋንንት ያላቅቅ ነበረ። አንዳንዶቹ ተጥለው ላዩአቸው ሰዎች እረኛ ስላልነበራቸው ያዝንላቸው ነበረ። ለጠፉት ፍቅር ያስፈልጋል። ዛሬ በጨለማ ላሉት ወገኖቻችን ፍቅር ያስፈልገናል። ለምንድን ነው ወገኖቻችን በተለያየ ችግር ውስጥ ያሉት? እንድንወዳቸው ያስፈልጋል። በተለያየ ሱስ ሊያዙ ይችላሉ። ወደ እነሱ ለመቅረብ እነሱን ወደን አፍቅረን መምጣት አለብን። አግልለን አይደለም። ጌታ ኢየሱስ ክርስቶስ አያገልም። ጌታ ኢየሱስ ክርስቶስ ወደ መንደር ሁሉ ወደ ያለንበት ቦታ ሁሉ ይሄዳል፣ አይመርጥም። ወንጌል ለሁሉ ነው። ስለዚህ ይህን ወንጌል ለመመስከር ለዳኑ ሰዎች ግድ የሚለን መሆን አለብን። የወንጌል ስርጭት ጊዜ ወይም ፋታ የማይሰጥ መሆኑ መረዳት ይኖርብናል። ነገ ደርስበታለሁ፣ ለገሌ ነገ መሰክርለታለሁ አይደለም። የመዳን ቀን ዛሬ ነው ይላል ቃሉ።
ዛሬውኑ። ሁለተኛ ቆሮንቶስ 6:2 በተወደደ ሰዓት ሰማሁ፣ በማዳን ቀን ረዳሁ ይላልና። እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። ዛሬ ነው፣ ነገ አይደለም። ለሰዎቻችን የምንደርሰው ዛሬ ነው። ለጎረቤታችን የምንደርሰው ዛሬ ነው። ለአካባቢያችን የምንደርሰው ዛሬ ነው። ላለንበት ክልል፣ ላለንበት መኖሪያ ስፍራ የምንደርሰው ዛሬ ነው። እናንተ ብርሃን ጨው ሁኑ ብሎናልና ለዚህ ወገኖቻችን ብርሃንና ጨው እየሆን እነርሱን ወደዚህ ብርሃንና ወደ ጨው መጥራት አለብን። ወደ ጌታ መጥራት አለብን። ወደሚያርፉበት ከተለያየ ሱስ፣ ከተለያየ ችግር፣ ከተለያየ ጥላቻ፣ ከተለያየ ፍቅር ማጣት ወደዚህ ስናመጣቸው የሰላም ሰዎች ይሆናሉ። ኃላፊነት ደግሞ የሚሰማን ሰው መሆን አለብን። ለሚጠፉት መፍረድ ብቻ ሳይሆን ኃላፊነት፣ የሚድኑበትን ኃላፊነት የያዝን ሰዎች መሆን አለብን። በጌታ መላካችን ማወቅ ይኖርብናል። እኛ የማንም አምባሳደር አይደለንም። የወንጌል አምባሳደር፣ የኢየሱስ አምባሳደር ነን። ስናገለግል ጌታ ነው የላከን፣ ማንም አይደለም። ስለዚህ ይህንን ማድረግ አለብን። ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ ብሏል። ይህ አገልጋይ በጌታ የተላከ ነው። የተለያየ አብያተ ክርስቲያን ይህንን አገልግሎቱ ተቀብላ ለይታው ይሆናል፣ ግን ላኪው ጌታ ነው። ቤተ ክርስቲያን ያንን አይታ መዝና ነው ወደዚህ አገልግሎት የምታመጣው። ሌላው በቂ መረዳት ያለው ሰው መሆን አለበት። መረዳቱ ምንድን ነው? ወንጌሉን በደንብ ማወቅ አለበት። በደንብ መረዳት አለበት። በደንብ ማንበብ አለበት። በደንብ ማጥናት አለበት። በቂ መረዳት። ይህም ከሁሉ አቅጣጫ ሊታይ ይችላል። ስለሚመሰክረው ወንጌል በቂ እውቀት፣ መረዳት ሊኖረው ይገባል። ስለዚህ ቃል ሌላው ደግሞ ስለሚመሰክርላቸው ሰዎች ማወቅ አለበት። ምን አይነት ችግር ውስጥ ነው ያሉት? ምን አይነት ፈተና ውስጥ ነው ያሉት? ምን አይነት ስራ ነው ያላቸው? ጌታ ኢየሱስ ክርስቶስ አሳ አጥማጆች ከዛሬ ጀምሮ አሳ አጥማጅ አትሆንም፣ ሰው አጥማጅ አደርግሃለሁ፣ ያውቃል አሳ አጥማጅ መሆናቸውን። እኛ ወደምንሄድባቸው ሰዎች ምን አይነት ሰዎች እንደሆን መረዳት አለብን። ሱሰኛ ሊሆን ይችላል፣ ሰካራም ሊሆን ይችላል። ከዛ ለማስመለጥ ነው የምንሄደው። ከዛ አውጥተን ሰው ለማድረግ ነው፣ የጌታ ሰው ለማድረግ ነው፣ የእግዚአብሔር መንግስት ወራሽ እንዲያደርግ ለማምጣት ነው። ማወቅ አለብን፣ መትጋት አለብን። ከመድረሳችን በፊት ለእነዚህ ሰዎች መጸለይ አለብን። እግዚአብሔር ይርዳን። በቂ መረዳት። በሌላ በአራተኛ ደረጃ ጠንካራ የእምነት አቋም ያለው ሰው መሆን አለብን። ጠንካራ የእምነት አቋም። እኛ ያልቆምንበት፣ እኛ ያልወሰድነው፣ የኛ ነው ያላልነው እንዴት አድርገን ለሌላ መስጠት እንችላለን? ጌታን በሚገባ ተረድተን አዳኝ መሆኑን አረጋግጠን መውጣት አለብን። እኛ የምናገለግለው ባመንበት ነው፣ ለሌላም ጉዳይ አይደለም። ብዙ ለማትረፍ አይደለም፣ ብዙ ለማግኘት አይደለም። የዚህ ምድር ኑሮ የተደላደለ እንዲሆንልን ለማድረግ አይደለም። ለሰዎች ረፍት፣ ሰላም የሚሰጠውን ወንጌል ይዘን እንድንሄድ ነው። ዋናው ይሄ ነው። ጠንካራ እምነት፣ ለቃሉ ጠንካራ እምነት፣ ስለ ጌታችን ጠንካራ እምነት፣ ስለ ላከን ጌታ ጠንካራ እምነት፣ እንደሚያድን እንደሚፈውስ አረጋግጠን መሄድ አለብን። ሐዋርያት ያደረጉትም ይሄ ነው። ቤተ ክርስቲያንም ያለፈችበት ታሪክ ይሄ ነው።
ችግር ሲመጣ ለመሸሽ አይደለም። መከራ ሲመጣ ለመሸሽ አይደለም። መከራ ችግር ቅርባችን ነው ያሉ፣ ግን እነሱ የወንጌሉን ሥራ ሊገቱ አይገባም። እንዲህ እንዳይሆንም ተግተን የምንጸልይ፣ ተግተን ቃሉን የምናጠና፣ ተግተን በቃሉ የምንታመን ሰዎች መሆን አለብን። በብዙ መከራ አልፈው ነው ወንጌሉ ዛሬ እኛ ጋር የደረሰው። በሐዋርያት ላይ የደረሰውን እናውቃለን። በተለያየ መንገድ መስዋዕት ሆነዋል። በተለያየ መንገድ ችግር ደርሶባቸዋል። ዛሬ መራብ ሊኖር ይችላል። ይህን አገልግሎት ስናገለግል ጥሩ ልብስ መልበስ ላይቻል ይቻላል። ጥሩ ኑሮ ላይኖር ይችላል። ይህ አስፈላጊ አይደለም ማለት አይደለም፣ ግን እነዚህ ሊያስቀሩን አይችሉም። ስደት ሊኖር ይችላል። መከራ ሊኖር ይችላል። አትናገር መባል ሊኖር ይችላል። ግን እኛ በእምነታችን የጠነከርን መሆን አለብን። መትጋት አለብን። ስለዚህ ወገኖቼ ይህ አገልግሎት ለማገልገል የሚያስፈልጉን ነገሮች እነዚህ በጥቂቱ 4 ነገሮች አሉ። አንደኛው ለሕይወታችንና ለትምህርታችን የተጠነቀቅ መሆን እንዳለብን፣ ሌላው የፍቅር ሰው መሆን እንዳለብን፣ በመነጫነጭ አይደለም። ለምን እንዲህ አልሆነልን በማለት አይደለም። በፍቅር የምናገለግል፣ ብንራብም ብንጠማም የጌታ ፍቅር ያለን፣ ላልዳኑት ነፍሳት ፍቅር ያለን፣ የወንጌል ስርጭት ዛሬ መሆኑን የተረዳን፣ ኃላፊነት የሚሰማን፣ በጌታ መላካችን ያረጋገጥን ሰዎች እንድንሆን ያስፈልጋል። ሌላው በቂ መረዳት፣ የቃሉ መረዳት፣ የቤተ ክርስቲያናችን አስተምሮ መረዳት፣ በየትኛውም ቦታ በየትኛውም አብያተ ክርስቲያናት እንሁን የቤተ ክርስቲያናችን ታሪክ ማወቅ፣ አባቶቻችን ያለፉበትን ማወቅ፣ ነገሮች ሲመጡ በእኛ ላይ አዲስ እንደሆነ መቁጠር የለብንም። ያለፉትን ታሪክ ስንረዳ ለነገው ጉዞአችን ይጠቅመናል። ጠንካራ እምነት፣ ፊት ለፊት ተራራ ሊኖር ይችላል። ያን ተራራ የሚንድ እምነት፣ በጌታ መታመን፣ በራሳችን አይደለም፣ በጉልበታችን አይደለም፣ በእውቀታችን አይደለም፣ ባለን ነገር አይደለም፣ በጌታ ታምነን የምንወጣ ሰዎች እንድንሆን ይጠበቅብናል። የሰመረ አገልግሎት፣ ያማረ አገልግሎት፣ ፍሬያማ አገልግሎት ይገጥመናል። እግዚአብሔር ደግሞ የሚያገለግሉት የሚመሰክሩትን አይጥልም። እስከ መጨረሻ ከነሱ ጋር ነው። ወንጌሉን፣ ኃላፊነቱን፣ ታላቁን ተልእኮ ጌታ ሲሰጥ እስከ መጨረሻ ድረስ ከቤተ ክርስቲያን ከሚመሰክሩት ጋር ከሚያገለግሉት ጋር እንደሚሆን አረጋግጦ ተናግሯል። ስለዚህ እሱ አይተውም፣ አይጥልም። ጊዜያዊ ችግር ሊበግረን አይገባም። ጊዜያዊ ረሃብ፣ ጊዜያዊ ማጣት። እግዚአብሔር አምላክ ታላቅ ነው። ከትንሽ አንስቶ ትልቅ የሚያደርግ እርሱ ነው። ክብር ለእግዚአብሔር ይሁን። ማንንም ጥሎ አያውቅም። አባቶቻችንን አልጣለም፣ ቤተ ክርስቲያንን አልጣለም። በክፉ ጊዜዎች ሁሉ አሳልፎ ወደ ጸጋ ዘመን አምጥቷል። በዚህ በጸጋ ዘመን ደግሞ እኛ ምን እያደረግን ነው? እያገለገልን ነው ወይ? በጥንቃቄ ሕዝባችንን ወንጌል እንዲደርሰው፣ በወንጌል ልቡ እንዲያርፍ፣ በወንጌል እፎይ እንዲል፣ በወንጌል ረፍት እንዲያገኝ፣ በወንጌል ከችግሩ እንዲፈታ፣ በወንጌል ሰላም እንዲያገኝ ማድረግ ይኖርብናል። ይሄ አገልግሎት ነው የተሰጠን። አይገርምም? ለእኛ የተሰጠን የክርስቶስ አምባሳደርነት፣ የወንጌሉ አምባሳደርነት።
ሰላም የሚሰጠውን ወንጌል የመናገር አምባሳደርነት ተሰጥቶናል። ስለዚህ ይህ አገልግሎት ትልቅ አገልግሎት ነው። ይሰጥ ቢባል ኖሮ ምናልባት ከኛ የተሻሉ ሰዎች አሉ ለመመስከር፣ ለማገልገል። ነገር ግን ለኛ ተሰጠ። ክብር ለእግዚአብሔር ይሁን። ክብር ለመድኃኔዓለም ይሁን። ለኛ ተሰጠ። ወገኖቼ፣ አድማጭ ተመልካቾቼ፣ ይህንን ወንጌል ይዘን እንውጣ። እንድንቀብረው አልተሰጠንም። እንድንነግድበት የተሰጠን ነው። እንድንናገረው የተሰጠን ነው። እንድናውጀው የተሰጠን ነው። ወደ ጠፉት ሰዎች እንድንሄድበት የተሰጠን ነው። በጎን ማን ያሳየን ወደሚሉት እንድንሄድ ነው። ዛሬ ሰዎች በብዙ ጭንቀት የተወጠሩ አሉ። ማጋ ሄጄ ልረፍ? ለማን ላማክር? ይሄ ሸክም ማን ይሆን የሚያራግፍልኝ የሚሉ ብዙዎች ናቸው። የተጠራ ነው እኛ ነን። ይህ ታላቅ የወንጌል ቃል ተሰጥቶን ተነስተን ይህንን ወንጌል እንናገር፣ እንመስክር። ለዚህ ወንጌል የሚመቹትን እነዚህ አራቱን ነጥቦች በሕይወታችን እየጠበቅ ለሕይወታችንና ለትምህርታችን እየተጠነቀቅ የፍቅር ሰው እየሆን በቂ መረዳት ስለ ወንጌሉ ስለ ቤተ ክርስቲያናችን ጠንካራ የእምነት አቋም ይዘን ወንጌሉን ይዘን እንውጣ። እግዚአብሔር ይረዳናል። አባቶቻችን የረዳ አምላክ እኛንም ይረዳል። ትላንትና የረዳ አምላክ ዛሬም ይረዳል። ትላንትና ከኛ ጋር የነበረ አምላክ ዛሬም ከልጆቻችን ከመጪው ትውልድ ጋር ይሆናል። እስከ መጨረሻ አልተዋችሁም አልጥላችሁም ብሏልና ቃሉን የማያፈርስ ጌታ አለ። ይህንን ጌታ እናገልግለው። ይህንን ጌታ እንስማ። ይህ ጌታ የሚለውን እናድርግ። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አብ አባታችን ሆይ የተቀደሰውን ቃልህን ይዘን ስንወጣ ለትምህርታችንና ለሕይወታችን እንድንጠነቀቅ የፍቅር ሰዎች እንድንሆን የምናገለግለውን ጌታ ሆይ ስለምናገለግለው ወንጌል ይዘን ስለምንወጣው ወንጌል በቂ መረዳት ያላቸው ሰዎች እንድንሆን ጠንካራ እምነት ያለን እንድንሆን መክረኸናል። እኛ ደካሞች ነን። ነገር ግን አንተ ትረዳናለህ፣ ታግዘናለህ። ለሌሎቹ ጌታ ሆይ አርአያ የሆን ወንጌልህን የምናገለግል ሰዎች እንድንሆን ጸጋህ፣ ኃይልህ፣ ጥበብህ፣ ማስተዋልን አብዛልን። ይህም ስለሚሆን ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።